አሮጊት ብለሽ ከዛች ዘገምት ከሆነ ሴትዮ ጋር መተባበር ጀመርሽ? እሱ አንቺን አይመለከትሽም። ቆይ እንዴት ነው የምታወሪው? ሰራተኛ መሆንሽን የረሳሽው መሰለኝ። ሴትዮ ደሃ ነኝ እንጂ መጫወቻ አይደለሁም። ለምን አትከበሪም? አይ የምትይ ከሆነ ከዚህ በላይ አልታገስሽ። ምን ልትመችኝ ነው? ስራሽ ይምታሽ። ከዚህ በኋላ ግን ስርዓትሽን ያዥ። እስካላወራሽኝ ድረስ መልስ እንዳትጠብቂ ከኔ። ገረድ ተነሽና አሁን ሻይ አፊልኝ። አንቺን እኮ ነው። ኧረ ንቀት! ማነው እንደዚህ ከቁመትሽ በላይ የልቤ ልብ እንዲሰማሽ ያደረገሽ? ጠብቂ። ወይዘሮ ዛራ ይህን ካንቺ አልጠብቅም ነበር። ምን አደረኩ የኔ ልጅ? ቆይ ማን ስለሆንሽ ነው አክስትን በቤቷ እንድትሳቀቅ የምታደርጋት? እኔ ዝም በይ። ሰምኛለሽ? ሰው መስለሽኝ ከእናቴ እኩል ነበር መሽ። አንቺ ግን ክብር አይወድልሽም። አምናኔ ምንም ቢሆን ጥሩና ደግ አብረን አሳልፈናል። እባክህ ክፉ አትናገር። ብናገርስ እሷ አልበቃ ብሎሽ እኔንም ልትሰርቢኝ ነው? የኔ ልጅ ልጅሽን እዛው ፈልጊ። ከዚህ በላይ ላዳመጥሽም ሆነ ላይሽ አልፈልግም። ቤቱን ለቀሽ ውጪ። ይህን ደብዳቤ ለሜርሲ ከባሏ እንደተላከ አድርገህ እንድትሰራ ትፈልጋለህ። ምንድን ነው ወረቀቱ? የተባልከውን አድርግ። እሺ፣ ያ እንዲሆን አደርጋለሁ። መውደድና መሸነፍ እየተጠቀመችበት ነበር። ከኔ ይልቅ ከኔ የምታገኘው ገንዘብ በለጠባት። የእውነት ቀን ስላልደረሰ ነው እንጂ እንዳደረገችብህ ነገር መሞት ነበረብህ። እሷን ሳላጠፋ አልሞትም። እዚህ መሆኗን በምን አውቀህ መጣህ? እኔ ሲፈን ጋር እንጂ እሷ ጋር አልመጣሁም። ሲፈንም ይሄን ጉዳይ ታውቃለች? አታውቅም፣ ማወቅም የለባትም። ብታውቅ ምን ይፈጠራል? ባህሪን ታውቃለች፣ እናም ነገሮችን ታበላሽብኛለች። በጣም ይገርማል። እኔ እኮ ምንም የምታውቅ ልጅ አትመስለኝም ነበረ ጄሪ። ወይዘሮ ዛህራ ወደ ቤት ተመለሰች። ምክንያቱም አቶ አምነን የቤሪንን መሄድ ስለማይፈልገው ሁለታቸውንም ወደ ቤት መልሷቸውን በጣም ይቅርታም ጠይቋቸዋል ማለት ነው። ምክንያቱም ያው ዛህራ ሄደች ማለት ቤሪን ሄደች። ቤሪን ከሄደች ደግሞ ማንም አምነን ስለማይፈልግ ወደ ቤታቸው ተመልሰዋል ማለት ነው። ወይዘሪት ሜርሲ ግን ወይዘሮ ሜርሲ የምትሰራው ነገር በሙሉ በጣም የምትገርም እባብ ነች። እያስመሰለች እያለቀሰች እሷን ለማስጠመድ እሷን ከቤት እንድትወጣ በቃ በአጠቃላይ ሁሉንም ሰው ከቤት ለማስወጣት ነበረ ጥረቷ። ነገር ግን አልተሳካላትም። ምክንያቱም አምነን ቤሪን ስለሚወዳት እሷ እንድትሄድ ስለማይፈልግ ወይዘሮ ዛህራንም ወደ ቤት መልሷቸዋል ማለት ነው። እንግዲህ ወይዘሮ ሜርሲ አልተሳካልሽም ማለት ነው። በነገራችሁ ላይ ወይዘሮ ሜርሲ ምንም ነገር አያመልጣትም። ለማስመሰልም ለምንም በጣም አደገኛና ከባድ ሴት ናት። አቶ ሙስጠፋና ወይዘሪት ጄሪ ሲያወሩ ሁሉንም ነገር ሰምታ አሁን ላይ ጄሪን በጣም ልትበቀላት መንገዱን እያመቻቸች ትገኛለች። ምክንያቱም የሙስጠፋንና የእሷን ሚስጥር እንዳለ ስለሰማች ያው በቀል ልታዘጋጅ ነው። ምክንያቱም ጄሪ ኩሽና ገብታ ከሴቶቹ ጋር ሆና ከዛህራና ከቤሪን ጋር ሆና ይቺ ሴትዮ አንጨርጨራን ከዚህ ቤት ማባረር አለብን ብላ ስታስብ እሺ ብለው ተስማምተው ሁሉም ወይዘሮ ሜርሲ ላይ እንደዛ ሲያሾፉባት በጣም ተናዳ ስለነበረ በዛም የተነሳ ነው ወይዘሮ ዛህራን ጥምድ አድርጋት አቶ አምነን ከቤት እንዳያስወጣት ያንን ሁሉ ነገር ስታደርግ የነበረው። ጄሪም ከሙስጠፋ ጋር ስታወራ የነበረውን ሁሉንም ነገር ስለሰማች አሁን ላይ ጄሪንም ልትበቀላት እያመቻቸች ትገኛለች ማለት ነው። ምክንያቱም ጄሪ ከሙስጠፋ ጋር ስታወራ መቼ ነው ከዚህ ቤት የምትሄደው? አሁን 500 ሺህ ብሩን አስገባልሃለሁ። ስለዚህ መቼ ነው ከዚህ ቤት የምትሄደው? መቼም አልሄድም ይላታል። እንዴ የሰው ቤት እኮ ነው ስትለው ምን ችግር አለው? የሚስቴ ባል ቤት ነው እኮ። ስለዚህ የትም አልሄድም፣ በፍጹም እንዳታስቢው
ይላታል። እንዲህ መቼ ነው ግን የምገላግልህ? አላበዛኸውም እንዴ? ጭራሽ የሚስቴ ባል ትላለህ ብላ ልትመታው ስትል በጥፊ ይላትና ሁለተኛ ከጥወጥ አትሁኝ፣ ሁለተኛ እንደዚህ አይነት ስህተት ብትሰሪ እገልሻለሁ፣ ህይወትሽን ነው የማጠፋው። ለገንዘብ ብለሽ እኔን ብዙ ነገር አድርገሽኛል፣ ገንዘቤን ብዙ ነገሬን አሳጥተሽኛል። ስለዚህ በፍጹም እንዳታስቢው ከአንቺ ራስ መቼም አልወርድም እያለ ሲያስፈራራት ጄሪን እያለቀሰች በጥፊ መቷት። ወደ ውስጥ ስትገባ ይህን ሁሉ ነገር ሜርሲ ሰምታ ስለነበር ከዛ ውጥትን ብላ ሙስጠፋን ትጠይቀዋለች። ይገርማል፣ ጄሪ እንደዚ አይነት ሰው መሆኑን በጭራሽ አላውቅም ነበረ፣ እንዴት እንደዚህ ሊሆን ይችላል ስትለው ምንም አልሰማሽም? አይ ሰምቻለሁ ሁሉንም ነገር፣ ስለዚህ እኔ ልተባበርህ እችላለሁ፣ ከኔ ልንተባበር ትለዋለች። ምን ማለት ነው ምናምን ሲላት እኔ ነኝ አምነን እንድታገባው ያደረግኳት፣ ስለዚህ አምነን ጥሩ ሰው መስለኝ፣ እንደዚህ አይነት ልጅ አትመስለኝም ነበረ ምናምን ስትለው አዎ እሷ ለገንዘብ ብላ የማታደርገው ነገር የለም፣ ጅልማ ጅል ናት፣ እኔን የሰጣት ጅልነቷ ነው፣ የማትረባ መሆኗን ነው ምናምን ይላታል። ወይዘሮ ዛህራ የቤቱን እቃ ቤቱን ሁሉ ተሰናበተች። ምክንያቱም አቶ አምነን በጣም ተናዶ ስለነበረ ሁለተኛ እዚህ ቤት እንዳላይሽ፣ እቃሽን ጠቅልለሽ ውጭልኝ። እንዴት አክስቴን እንዴት እናገሪያታለሽ? አሰርሽ እኮ እሷ ናት። አሁን ተው አምነን ልጄ፣ ክፉና ደግ ብዙ ነገር አሳልፈናል፣ ተው የማይሆን ነገር አትናገር ስትለው ዝም በይ ልጅሽን ሂጂና እዛ ፈልጊ ሲላት ድንግጥ ብላ እሺ ብላ ወጣ። የቤቱን እቃም ስትሰናበት ቤሪንም እያለቀሰች ስትሰናበታት ሁሉንም ተሰናብታ ልትወጣ ስትል ወይዘሮ ቤሪን እናት ዛህራ ብላ ትጠራና በቃ እኔም ከአንቺ ጋር ዛሬ ከዚህ ቤት እሄዳለሁኝ፣ ከአንቺ ጋር ነው መሄድ የምፈልገው ትላታለች። ሜርሲ እዚህ ጋር እያስመሰለች እየሳቀች ነበረ። በጣም አስመሳይ ነች፣ እያስመሰለች ነው፣ ግን ደግሞ በጣም ደስ ብሏታል። ግን አምነን ይሄን ሁሉ ማየት ስላቃተው የእሷን ማስመሰል በፍጹም ማየት አልቻለም። እና በቃ አክስቴ በቃ ከዚህ በኋላ ማንም የሚናገርሽ የለም ሄዳለች እሷ እያለ ያባብላታል። ሜርሲ በጣም ደስተኛ ሆነች፣ ምክንያቱም አምነን ስለሰማትና ከዛ ቤት ዛህራን ስላስወጣች በጣም ደስ አላት። ምክንያቱም አምነን የሚያውቀው ጥሩ ሰው እንደሆነች ነው፣ የእሷን ነው በሙሉ የሚያምነው ማለት ነው። እና እያስመሰለኝ ስታለቅስ ያው አምኗታል እሱ ሙሉ ለሙሉ። ያችኛዋ አክስቱ ግን አምነንዬ እንደዚህ ማድረግህን ግን ልክ ነው ብለህ ታስባለህ? እውነታውን እኮ በፍጹም አላወቅም፣ ስለዚህ እውነታውን ማወቅ አለብህ ልጄ ስትለው አይ በፍጹም አክስቴ እንደዛ መናገር አልነበረባትም። እሷ እኮ አሰሪዋ ማለት ናት፣ እንዴት ትናገራታለች? እንዴት ሳልታዘዝም ትላታለች? እያለ እየተናደደ ለዚችኛው አክስቱን ሲመልስላት ይችኛው አክስቱ ሁሉንም ነገር ስላገባት ምንም አልተናገረችም። እናት ዛህራ እዚህ ጋር ስትሰናበታት ቤሪም ራሷን መቆጣጠር አልቻለችም ነበረ። በጣም እያለቀሰች በጣም ከፍቷት ነበረ። ደግሞ መጀመሪያ ከአምነን ጋር ደረጃ እያጸዳች ቤት እያጸዳች ሲያገኛት እንዴት አደርክ? ቆይ ድረቅልህ አሁን አትግባ ስትለው ይቆምና እንኳን ይሄንን ስንት ነገር ጭንቅላቴ እንዳያስብ ከልክለሽኝ አይደለም ብሎ እቅፍ ያደርጋትና ተው ምን እያደረክ ነው አምነን? የባለፈው ጊዜ አልናፈቀሽም? ናፍቆኛል፣ ግን ተው ሰው እንዳያየን ትለዋለች። ሁለቱ እጅግ በጣም ይዋደዳሉ። ለዚህም ነው ሁለቱ ስለሚዋደዱ እናት ዛህራ ከሄደች ቤሪንም ከሄደች አምነን ይህንን መቀበል አቅቶት እናት ዛህራን ወደ ቤት የመለሳቸው። ከዛም አክስትየዋ በጣም ትናደዳለች። እንዴት እንደዚህ ብላ በጣም ትናደዳለች። ምክንያቱም ሜርሲ በቃ ዛህራ ሄዳለች ብላ እጅግ በጣም ደስተኛ ሆና ነበረ። ነገር ግን እነሱ ተመልሰዋል። በዛ ላይ ያችኛዋ አክስቱ በጣም ሴራ አሴራባታለች። ይህ ሁሉ ነገር አልገባትም እንጂ ሴራ ሁሉ አሴራባታለች አክስቱ። ምክንያቱም
ከባሏ እንደተላከ አስመስላ የሆነ ወረቀት እንዲሰጣት አድርጋለች። ያንን ወረቀትም ለቃል እንካና ወስደህ ለሜርሲ ከባሏ እንደተላከላት አስመስለህ ስጣት ትለዋለች። እሺ ብሎ ግን ወረቀቱ ምንድን ነው ማወቅ እችላለሁ ሲላት ዝም ብላ የተባልከውን አድርግ፣ በማያገባ አትግባ እያለች ትመክረዋለች። እሺ ብሎ ሊሰጣት ይሄዳል። አቶ ቃልም እጅግ በጣም ከባድና አስቸጋሪ ሰው ነው ለዚህ ቤት ማለት ነው። ምክንያቱም በቤሬንም ላይ ኃይለኛ ተንኮል አስቧል። እሷንም ለመድፈር በቃ የእሱ እንድትሆን እያደረገ ነው። በተኛችበትም ሄዶ ለማጥቃት ሙከራ አድርጎ ነበረ ቤሬንን በጣም ስለሚወዳል። አቶ አምንም ግን ይህንን አያውቅም። ይህንን ቢያውቅ ምን የሚፈጠር ይመስላችኋል? ቃልን ከቤት ያስወጣዋል። ቃል እጅግ በጣም ከባድ ሰው ነው። እዚህ ጋር ሁሉም በቃ ሄደች እንዴ ብለው በተለይ ትልቋ አክስትየው በጣም አዝና ነበረ። ሜርሲ ግን እጅግ በጣም ደስ ብሏት ነበር። ነገር ግን እድሜ ለቤሬን ወይዘሮ ዛህራ ወደ ስራዋ ይቅርታ ጠይቆ አምነን ይመልሳታል ማለት ነው። ምክንያቱም ቤሬንን ማጣት በፍጹም የማይታሰብ ነው። ጀሪ ያው ብር ጠይቃለች። እንግዲህ ብር ጠይቀዋለች ከአምነንን። ለምንድን ነው ያልነገርሽኝ ሲላትም ፈርችህ ነው ስትለው፣ እንዴ በወድሽ እኮ የተሸከምሽው ልጅ የኔ ነው። ስለዚህ ምንም የሚያስፈራ ነገር አለ? ግዴታዬ ነው እኮ ማለት። ስንት ነው የምትፈልጊው? 500,000 ብር። ለምንሽ ነው የሁሉ ሲላት፣ አይ አምነን ብዙ የሚያስፈልገኝ ነገር አለ፣ በዛ ላይ አንቀሳቃሽ አይለኝ ስትለው፣ እሺ በቃ ከቢሮ እንዲያመጡልሽ አደርጋለሁ ብሎ አምነንን ብሩን ሰጥቶታል ማለት ነው። ቀጣይ እስከምንገናኝ እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቻችን።